በእስልምና እምነት ሴት ልጅ ላይ የሚያደርሰው ተጽዕኖ በጣም ነው የሚገርመኝ ሆነን ለመናገር። እንዴት ማለት? ሴት ልጅ 4 ማግባት አትችልም፣ ወንድ ልጅ ግን 4 ያገባል። ሪሊ? አዎ 4 አንተ 4 ሚስት የማግባት ሙሉ መብት ነው ያለ። ወንድ 4 ማግባት ይችላል? አዎ። ሴት ግን 4 ማግባት አትችልም። እሺ። ወንድ ልጅ 4 ሚስት ማግባት እንግዲህ ይችላል፣ 4ቱም ጋር ይሄዳል። ይሄ ደግሞ ዝሙት ነው። ለአንቺ 4 ማግባት ትፈልጊ ነበር? በጣም ነው የምጣለው። አባቴ 2 ሚስት ነው ያለው። ኦኬ። ክርስቲያን ወንድም እህቶችም ምናልባት ይሄን ቪዲዮ ካያችሁ ሼር አድርጉት፣ ማለት ለለቀቀው አካል ሼር አድርጉልኝ። እኔ ከሆንኩኝ እሷ ናትና በእንደዚህ አይነት መልኩ ነው ኢንተርቪው ያደረግናት ይበል። ሼር አረ ቪዲዮ አየሁኝ፣ ተጠንቀሽ እንደረሰክ እንዴት ነህ? ክርስቲያን ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንዴት ነሽ? ደህና ነኝ። ደግ ነህ? ሁሉ ማን ነው? ሰላም ነው። ደረሰክ እንደ ቪዲዮ? አዎ ነው። ያው ተጠምቄያለሁ። እንኳን ደስ ያለሽ፣ እንኳን ክርስቶስ ረዳሽ። የሴት ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ድሮ ሀያቶቻችን ሴት ልጅ ካልተገረዘች ዕቃ ትጨርሳለች፣ ብዙ ነገር ታደርጋለች ሲሉ አይገባኝም ነበር። አሁን ሚዲያ ላይ የማየው ነገር እንዳምን ስላደረገኝ የሴት ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ከኔ ጋር የሚስማማ ኮሜንት ላይ ሀሳብ አስተያየቱን መስጠት ይችላል። እህታችን ስትናገር በቃ ነው የሴት ልጅ ግርዛት መቀጠል አለበት፣ ጠቃሚ ነው እያለች ነው። እሷ ብቻ ሳትሆን ሌሎችም ኡስታዞችም ሆኑ ሼኮች ይህንን ተደጋግመው በቴሌቪዥኖቻቸው ፕሮግራም ላይ ቀርበው ግርዛትን አብራርተዋል። ጠቃሚ እንደሆነ የተወደደ እንደሆነ አብራርተውታል። እንግዲህ ሼኹል ኢስላም ኢብኑ ተይሚያንም እንዳሳየዋችሁ ግርዛት ያው አሪፍ ሆነ ከተመቻቸው፣ እነሱ ከተመቻቸው ምንም ችግር የለውም። ጉዳት ካላደረሰ እነሱም ከተመቻቸው መሆን ይችላል፣ ችግር የለውም። እንደ ባለም ይያዛል። ስለዚህ አንተ ልጅህን ታስገርዛለህ? ሴት ልጅህን ከተመቻት ካልጎዳት ማለት ምን ጉዳት የማያደርስ ነገር እኮ። ጉዳቱማ የተለያየ ጉዳቶች አሉበት። ስለዚህ ሸሪዓ ላ ضرر ولا ضرار ብሏል። ጉዳት ካለው ይቆማል፣ ጉዳት ካሌለው ችግር የለው። በእስልምና እምነት ሴት ልጅ ላይ የሚያደርሰው ተጽዕኖ በጣም ነው የሚገርመኝ ሆነን ለመናገር። እንዴት ማለት? ሴት ልጅ 4 ማግባት አትችልም፣ ወንድ ልጅ ግን 4 ያገባል። ሪሊ? አዎ 4 አንተ 4 ሚስት የማግባት ሙሉ መብት ነው ያለ። ወንድ 4 ማግባት ይችላል? አዎ። ሴት ግን 4 ማግባት አትችልም። እሺ። ወንድ ልጅ 4 ሚስት ማግባት እንግዲህ ይችላል፣ 4ቱም ጋር ይሄዳል። ይሄ ደግሞ ዝሙት ነው። ለአንቺ 4 ማግባት ትፈልጊ ነበር? በጣም ነው የምጣለው። አባቴ 2 ሚስት ነው ያለው። ኦኬ። አንቺ መጣዩ ሴቶች 4 ማግባታቸውን አለማግባታቸው ሳይሆን ዝሙቱን ለምን ይስፋፋል? ወንዶች እንዴት ከበላያችን ላይ ሌላ ሴቶች ይጨማምራሉ? ሌላ ሴት እንዴት ያገባሉ? እናቴ ለአባቴ 2ኛ ሚስት ናት። እሺ። አባቴ ሌላ ሚስት አለው። እሺ። በአፋር ባህል አክሱማ የሚባል ነገር አለ። ያክስትህ ልጅ ነው የሚደሩት። በእስልምና እምነት የአጎቴ ልጅ ማግባት ይፈቀድልኛል አይደል? የአባቴን የእህቱ ልጅ ወይም የእናቴን የወንድሟ ልጅ ማግባት ይችላል። ዝምድናው እዛ ጋር ያበቃል። ወደ ቤተክርስቲያን ስትመጣ ግን 7 ትውልድ የመቁጠር ግዴታ አለበት። ማጋባት አትችልም። ይሄኛው ግን የአጎቴ ልጅ አገባሁት ማለት ወንድምነቱ ረከሰ። ከወንድምነቱ ይልቅ ይሄኛው ስጋዊ ነገር ያደርጋል። ስለዚህ እስልምና ላይ ዘመድ ይገባል። ከዛ ላይ ደግሞ አንድ ወንድ 4 ሴት ያገባል። ከ4ቱም ይወልዳል። እንግዲህ አስበው፣ ዝሙት ኃጢአት ነው የሚለው እምነት ያ ነው። ሴት ልጅና ወንድ ሰላም እንዳይባባል እንኳን ያገደው እሱ ነው። የእስልምና እምነት ወንድና ሴት ሰላም እንዳይባባል ሀጂ ነብይ ነው። ወይም ወደ ወሲብ ይገፋፋሉ በተነካኩ ቁጥር ብሎ ነው የሚከለክለው። ግን 4 ሚስት አግባ ብሎ በተዘዋዋሪ ደግሞ እምነቱን ሽፋን አድርጎ ሸሪዓውን ሽፋን አድርጎ ዝሙትን ይፈቅድላቸዋል። በጣም ነበር የምጣለው። ሌላውን ተውና ወንድሜን አግብቼ በመጣ እንኳን እምነቱ ምንም አይለኝም። እኔ የትኛው ቃልቻ ወይም የትኛው ቃዲ እንደሚያስራቸው አላውቅም። የእህትማማች ልጆች የወንድማማች ልጆች ሲጋቡ ሸሪዓው ይፈቅዳል ነው የሚለው። ሀላል ነው።
እኔ ይሄ ነገር በጣም ነው የምጠላው። ስለ ውርስ ሲነሳ ሴት ልጅ አንድ እጅ ነው ታገኝ የሚለው ወይም በፐርሰንት ስንሰራ 25%፣ ወንድ ልጅ 75%። ለምን? እኔም ጥያቄ እሱ ለምን? ወንድ የበላይ ነው በእምነቱ። አምላክ በጾታ ለይቶ ያወዳድረናል ማለት ነው። እኔ ጥያቄ እሱ ሴት ልጅ ታንሳለች ወንድ የበላይ ነው ካለ በእምነቱ በጾታችን ደረጃም እያወዳደራን ነው። ሌላውን ተውና ረሱል እንኳን ራሱ ይላሉ አባቶች ተስተምሩ ነብዩ መሐመድ እንኳን ነገ በብዛት ጀሃነም ላይ የሚገኙ ሴቶች ናቸው ነው የተባለው። ሲኦል የት ላይ በሐዲስ ሲያስተምሩ አባቶች ነብዩ መሐመድ እንደዚህ ብሎ ተናግረዋል። ሴቶች ጀሃነምን ይሞሏታል፣ ይበዛሉ። ወንዶቹ የት ነው የሚሄዱት? በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲኦል ትገባለች? ይሄ ሁሉ የኔ ጥያቄ ነበር። የሚመልስ አባት የለም። እንደውም ኩፍር ላይ ወድቀሻል፣ ድጋሚ ሸሃዳሽ እንደዚህ ነው እስቲግፋር አድርጊ ምናምን ከመባል የተነሳ ምንም ነገር አይመልሱልም። ክርስቲያን ወንድም እህቶችም ምናልባት ይህን ቪዲዮ ካያችሁ ሼር አድርጉት፣ ማለት ለለቀቀው አካል ሼር አድርጉልኝ። እኔ ከሆንኩኝ እሷ ናትና በእንደዚህ አይነት መልኩ ነው ኢንተርቪው ያደረግናት ይበል፣ ሼር አድርጉት። እኔ ካልሆንኩም ደግሞ አይ ልጅቱ እሷ አይደለችም ብሎ ሌላ መግለጫ ቢሰጥ ደስ ይለኛል። ምክንያቱም እኔ ሶሻል ሚዲያ ላይ የመጣሁበት ጭራሽ አስቤውም አልሜውም የማላውቀው ነገር ነው ወላሂ ላዚምን። እና እስኪ ክርስቲያን ወንድሞቼ እህቶቼ የሚዲያው ያለበትን ዋና አድራሻ ማለት ቢሮአቸውን የሚገኙበትን አድሬስ ኢንቦክስ ላይ ትልኩልኝ፣ እዛው ድረስ ሄደን ከሙስሊም አባቶቻችን ወንድሞቼ ጋር ቢያንስ ከነሱ ጋር ሄደን እዛው ድረስ ቼክ ተደርጎ ፊት ለፊት እኔና እነሱ ባለንበት ያለውን ቃለ ምልልስ እንድናይም እስኪ አድርስለትና እሷ ነች ወይም አይደለችም የሚል እንትን ይስራልኝ። ካልሆነ በእኔም አድሬስ ደውሎ ያሳውቀኝ። ሌላው ነገር ከሙስሊም እህትና ወንድሞቼ ደግሞ እንደው አላህን ፍሩ። ወላሂ ይሄ ባልተረጋገጠ ነገር ላይ ባልተረጋገጠ ሚዲያ ላይ ብዙ ቪዲዮ ባትሰሩ ደስ ይለኛል። በተለይ አሁን ላይ ባለው ነገር እኔ ቲክቶክ ቢያጠፋው ለመመኘው አይነት እንትን ነው። ለኔ ትልቅ ጠባሳ ያሻረ ነው። ማህበራዊ ህይወቴ ላይ ጠባሳ ሽሯል። ፐርሰናል ላይፍ ላይ ጠባሳ ሽሯል። በተለይ ሜንታሊቲ ላይ የምር የእውነት ስናገር ማለት ነው። እንደ አንድ የተማረ ሰው አላውቅም ብዙ ነገር እያለ እኔ ለምን እንደተመረጥኩ ላን ያልገባኝ በዚህ ሁኔታ ውስጥ እኔ አሁን ስለ ቪዲዮ ምናምን አይደለም እያወራሁ ያለሁት፣ በቃ ስለ እውነታው ነው እያወራን ያለን። ሙስሊም ወንድምና እህቶቼ በስርዓት አግዙኝ፣ ወደ ህግ እንወስደዋለን። በቃ መጣራት ባለበት ልክ ይጣራል፣ ያጠፋው አካልም ይቀጣል። ወይኔ ወይ እነሱ ማለት ነው አላውቅም። ለመናገር በጣም እያመመኝ ነው፣ በጣም ማለት ነው ወላሂ። እያንዳንዱ ነገር ከሀስከፈ ያለው ተጠንቶ በደንብ በስርዓት ተጣርቶ ኢንሻአላህ እስላሚክ ሚዲያዎች ወይም የቲቪ ቻናሎች ላይና እስላሚክ ዩቲዩብ ቻናሎች እስላሚክ ቲክቶከር ወንድሞችና እህቶች ጋር በደንብ ቪዲዮ እንሰራለን። መጀመሪያ ግን እውነታው ከተረጋገጠ በኋላ ነው ይሄ ቪዲዮ የሚሰራው። ከሀስከፈ ሁሉም ነገር ከተጣራ በኋላ ያ ነገር እኔ እንዳልተናከምኩትኝና እኔ ኦርቶዶክስ ሆኜ እንዳልሆነ እንደዛ አይነት ነገር በደንብ ከተጣራ በኋላ ደግሞ ኢንሻአላህ ያው ኢንተርቪው ያደረገው አካል መልስ ይሰጣል ብዬ አስባለሁ። ሌላው ነገር ያው የሙስሊም ኡማ ሁሉም በዱዓ ነው የሚያግዘኝ አውቃለሁኝ። ግን ያንን ቪዲዮ ቢያንስ ሼር ኮፒ ሊንክ ያደረጋችሁ ባይስፋፋና በዚህ ብታገዙኝና ቲክቶክ እንዲያጠፋበት ብናደርግ ወይም ራሱ የከፈተ የላቀቀው አካል ከቲክቶክ ላይ ቢያጠፋልኝ በጣም ነው ደስ የሚለኝ። አለመገረዛቸው ለመሰደብ ምክንያት ይሆናቸዋል፣ ያገሏቸዋል። ወለ አልተገረዙ የሴት ልጅ ግርዛትን ምንም እንኳን የዓለም ጤና ድርጅትም ደጋግሞ እጅግ ጎጂ ነው፣ የጤና ባለሙያዎች በዚህ ላይ እጅግ ደጋግመው ጎጂ ነው ቢሉ የኢትዮጵያ መጅሊስም ከ2 ዓመት በፊት
ሴት ልጅ መገረዝ እንዳለባት በማን መገረዝ እንዳለባት ያወጣው መግለጫ አለ። ሜይ ቢ ቢቢሲ ላይ የሚወጣውን ቃል ሊያሳያችሁ ይችላል። ነጃት እንዴት ነው? እና እፎይ ግዴታ አይደለም። እሺ ልልህ እፈልጋለሁ። ይሄ እንትኑ መገረዙ ግዴታ አይደለም፣ ግዴታም ነው። ቆይ አሳየለ እሱን። ኧረ አይደለም፣ እንደው ተው። ግን ኮሜንታተሮች ለምሳሌ ሼኹል ኢስላም ኢብኑ ተይሚያን ትቀበላለህ? አዎ እንዴ በደንብ ረሂመሁላህ። እሱም ከፍትልሃለሁ። ኢብኑ ተይሚያ ሐዲስን ምን እንዴት ብሎ እንዳብራራው አሳያለሁ። አንደችን የኢትዮጵያ መጅሊስ ከ2 ዓመት በፊት ያወጣው ላይ ቢቢሲ ያለውን የተወሰነ እናሳያችሁና ሼኹል ኢስላም ኢብኑ ተይሚያ እንዴት እንዳብራራው ደግሞ እንሄድበታለን። ቀጥል ቃል። መልካም አመሰግናለሁ። እንግዲህ 2016 በኢትዮጵያ አቆጣጠር የኢትዮጵያ እስልምና ምክር ቤት ጉባኤዎች፣ የኡለማዎች፣ የሼኮች እነሱ አቋም መግለጫ አድርገው መግለጫ ወጥቶ ነበር። የዛ ሰዓት ላይ የተለቀቀ ነው፣ ቢቢሲ የዘገበው ነው። የሴት ልጅ ግርዛት የተመለከተ አወዛጋቢ የኢትዮጵያ ኡለማዎች ማለት አዋቂዎች፣ ሊቃውንቶች ማለት ነው፣ ልሂቃኖች ውሳኔ ብሎ ያስቀምጥና እዚህ ጋር የኢትዮጵያ እስልምና ጠቅላይ ምክር ቤት የኡለማዎች ጉባኤ 2ኛ ዓመታዊ መደበኛ ጠቅላይ ጉባኤ በማስመልከት የወጣው መግለጫ በማህበራዊ ሚዲያ መነጋገሪያ ሆነዋል ካለ በኋላ ምንድን ነው ወደ ዋናው እንሂድና ረዘም ያለ ነው፣ እናንተ ገብታችሁ ማየት ትችላላችሁ። ቁጥር 13 ላይ ምን ያስቀምጣል? ሸሪዓዊ ግርዛት ዋጅብ ማለት ግዴታ ነው፣ ቅድም ዋህብያው እንደተስማማ፣ ወይንም ሱና ወይ ደግሞ ቢደረግ የተወደደ መልካም የሆነ ነገር ጥቅም የሚያስገኝ ነው የሚል የኡለማዎች የሀሳብ ልዩነት ቢኖርም ግርዛት ከተደረገም ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ልብ በሉ፣ ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ይሄ ነገር ታዲያ ምንድነው ችግር ያስነሳው ሲባል በኢትዮጵያ ሕግ ኮንቴክስት የሴት ልጅን መግረዝ ወንጀል ነው። አስምሩበት። ፍትሐ ብሔር ሕግ ምናምን አላለም ያልኩት፣ ወንጀል የኢትዮጵያን ሕገ መንግስት መጣስ ነው ይላል ከስር ራሱ። የሀገሪቱ ሕግ በኡለማዎች ፈትዋ ሊጣስ ይችላልን ብሎ ይሞግታል እዚህ ላይ ጸሐፊው። እኛ ዋና ፖይንታችን ምንድነው? የኢትዮጵያን ሕገ መንግስት ጥሰው በባለሙያ ትገረዝ። ይሄን ሲገርዝ የተገኘ ሐኪም ቀጥታ ወህኒ ቤት ነው የሚወርደው ያለምንም ጥርጥር። እነሱ ግን በድፍረት መንግስት እኮ በሐኪም ትገረዝ ብለዋል። አንዴ የኢትዮጵያ መንግስት እኮ ዝም ብሎ አንድ አዝማሪ እኮ ነው። ህግና ታለ የኢትዮጵያ ምን ህግ አለ ደግሞ? የየትኛውን ህግ ነው አንድ አዝማሪ ያወጣው? ኦኬ፣ ስለዚህ ትክክለኛው ህግ ስለዚህ ሴት ልጅ መገረዝ አለባት የሚለው ነው አይደል? ላ እኔ ስለሱ ነው ስለ ህግ ምናምን ሲል ህግና ምናምን አያገናኘውም እያልኩ ነው። አሁን እውነትህን ነው። ቆይ ስለዚህ ሴት ልጅ ብልቷ መጠልጠል አለበት፣ ከዛ መሰፋት አለበት፣ ደሟ መፍሰስ አለበት የሚለው የእስልምናው ይሄ ሸሪያው ነው የሚሻለው? ሴት ልጅ መገረዝ የለባት የሚለው ነው የሚሻለው? طيب አንተ አሁን ትገረዛለህ፣ ትተለተላለህ፣ ትደማለህ፣ ትሰፋለህ። እሺ ልሙሽክል ችግሩ ምንድን ነው? እዚህ ጋር እስኪ እፎይ ሲዛሬና ራስ ይፈታል። የሴትና የወንድ አንድ አይደለም እንዴ? አይገናኝም። የሴቶች እኮ እንትን ነው ግዴታ እኮ አይደለም እያልኩ ነው እኮ። አሁን መልስልኝ። ሴት ልጅ መተልተል፣ መቁረጥ፣ ብልቷን መስፋት፣ መውጋት ጤናማ አይደለም ወንጀል ነው የሚለው የኢትዮጵያ ሕገ መንግስት ይሻላል ወይንስ መገረዝ ይቻላል? ብልቷን መተልተል ባለሙያዎች ብልቷን ተልትሏት ዘልዝሏት የሚለው የሚሻለው? ኢብኑ ተይሚያን አንዴ ፈትዋውን ቼክ አድርግልኝ። እንደሚያልካለት የኢትዮጵያ ሕገ መንግስት ኢብኑ ተይሚያ ምን እንደሚል አሳየ። እንደሚሻው ነው ያወጣው። ዝም ብሎ እንትን ነው አንዱ ቀመም ያወጣው ነው ብለህ እና ስለዚህ እሱኛውን አይደለም ሊንክ ልኬልሃለሁ። ኢብኑ ተይሚያ እሱ መጽሐፉ ነው። ፈትዋ አለው እንትና ኢብኑ ተይሚያ በሴቶች ላይ ፈትዋ የሚላለው ፈትዋስ ኦፍ ሙስሊም ዊሜን የሚል ኪታብ አለው። እዛ ላይ ፔጅ 25 እና 26ን እናንተ አንብቡት። እዛ ላይ በደንብ አድርጎ ስለ ሴት ልጅ ብልት ትልተላ ያስቀምጠዋል። ጠቃሚ እንደሆነ ጥቅሞቹንም ይዘረዝረዋል ማለት ነው። እናንተ ቼክ አድርጉት።
ሰርከምሲሽን በሴቶች ላይ ያለውን ጥቅም ደግሞ ከፍ አድርገው አንዴ እናንተ ሙሉን አንብቡት። እዚህ ጋርም ተጠይቀው ያስቀመጡበታል። ኢብን ቀያም ነው እሱ። ከፍ አድርገው ሂስቶሪካል ባክግራውንድ ኢብን ቀያም አልጀውዚ። እሺ ኢብን አልሽሳብ ከፍ አድርገው ሲ ሜል ሰርከምሲሽን ነው እሱ። ፊሜል አንዴ እሱ ጋዘው ያውላችሁ with regard to the wisdom behind the circumcision of women ይልና ከዛ በኋላ የሴቶች ግርዛት ጥበቡ ምንድን ነው፣ ዊዝደሙ ምንድን ነው ብሎ ይጠይቃሉ። ሼኹል ኢስላም ኢብኑ ተይሚያ አንዴ አዳምጣ። ሼኹል ኢስላም ኢብኑ ተይሚያ በዚህ ጉዳይ ላይ ያለውን እንደተጠየቀ አስቀምጠውታል። የሙስሊሞቹ አለን የሚሉት ሊቅ ተጠየቀ በዚህ ጉዳይ ላይ። ሼኹል ኢስላም ኢብኑ ተይሚያ was asked about whether women should be circumcised or not ሴት መገረዝ አለባት ወይንስ የለባትም ተብሎ ተጠየቀ። he replied yes they should be circumcised አዎ በሚገባ ሊገረዙ ይገባቸዋል። ሴቶች ብልታቸው ሊተለተል ይገባል። በሚገባ መገረዝ አለባቸው ወይንስ መገረዝ የለባቸው? መገረዝ አለባቸው። say that the top of the piece of skin that looks like rooster's comb should be cut የዶሮ ጭንቅላቱ ላይ ቀዩ ነገር አይታችሁታል? የዶሮ አናት ላይ የሚገኘው ኮፍያ የሚመስለው ነገር የሴቷ እንትን ላይ ያለው መቆረጥ አለበት። እንደ ዶሮ ጭንቅላት ኮፍያ ነገር እንደሚመስለው የሴቷ ብልትም እንደዛ አይነቱ መቆረጥ አለበት። እንዴት ብዬ ላስረዳው በአማርኛ? ወይንም የዶሮ እንትኗ ይሄ ቀዩ እንትን የለም የሚንጠለጠለው ነገር ዶሮች ላይ ያለ አይደል? ቀዩ ነገር እሱ እንደዛ ነገር ያለው ሴቷ ላይ ያለው እሱ መወገድ አለበት። ከዶሮ ጋር ያመሳሰላቸው እኮ ከፍ አድርገው ከዛ ናምጣው ቃል ብዬ ነበር እኮ የአውራ ዶሮ ላሳይልህ ነበር። ቀጥል በቃ በኋላ መጨረሻ ላይ ታሳያቸዋል። ዶሮ እንትን የሚለውን ኦኬ ከፍ አድርገው ትንሽ ሙሉ እነሱ ያንብቡት ይልና Okay, the purpose of circumcision women is to regulate their desire, and because if a woman is not circumcised, her desire will be strong. የዚህ ምክንያቱ የምትገረዝበት ምክንያት የሴት ልጅ ስሜቷ ከፍተኛ ነው ካልተገረዘች። ስለዚህ ሴት ልጅ ያንን ነገር ይሄ እንትኗ ሲቆረጥ ስሜቷ ይወገዳል። ስለዚህ የምትገረዝበት ምክንያት ስሜቷን ለማስወገድ ወይንም ደግሞ ስሜቷን ለመግታት ነው፣ ለማረጋጋት ነው ይላል ኢብኑ ተይሚያ። የሚሆንበት ምክንያት ምንድነው? ነርቭ ኢንዲንጎች ስለሆኑ እሱም ማስወገድ አለብን ነው። ስለዚህ ነርቭ ኢንዲንጉ መቆረጥ አለበት። ሂንስ ትንሽ ከፍ አድርገው the words of son of uncircumcised የቱ ጋር ነበርኩኝ? Okay, uncircumcised women are used as insult because the uncircumcised woman has strong desire. አንቺ ያንተ ወይንም ያልተገረዘ እናት ልጅ ተብሎ መባል በራሱ ስድብ ነው፣ ለስድብ የሚውል ነው። ስለዚህ ባለገረዟ ራሱ ስድብ ነው። ሴት ልጅ መገረዝ አለባት ብሏል ኢብኑ ተይሚያ። ይሄን አስተምሮ ቀደም ብለኸኛል እንትና ካሊድ። ሴት ልጅ ትገረዝ የሚል አጋንንታዊ ነው ብለህ ታምናለህ ወይ ብዬ ስልህ በሚገባ ሴት ልጅ ግርዛትን የሚፈቅድ ወይንም ደግሞ ሴት ትገረዝ የሚል ካለ ኋላ ቀር ነው ትላለህ ወይ ብዬህ በሚገባ ኋላ ቀር ነው ብለኸኛል። ስለዚህ ሼኹል ኢስላም ኢብኑ ተይሚያ ኋላ ቀር እንዲሁም ደግሞ አንተ ባልከው መሰረት ሴጣናዊ እምነት ወይንም አጋንንታዊ አስተምሮን ያስተማረ ነው ማለት ነው። ቀደም ያልከውን እንዳዘነጋ ኧረ ተው ተው ሳይሆን የሴት ልጅ ግርዛትን ኋላ ቀር ነው ወይንስ ጤናማ ነው ስልህ ኋላ ቀር ነው አልከኝ።
ሴት ትገረዝ ብሎ የሚል የተሳሳተ ነው ብልህ አዎ አልከኝ። ሴት ልጅ ትገረዝ ወይንም የሴት ልጅ ብልት መተልተልን የሚፈቅድ እንድትተለተልም የሚተለትልም እሱ ሴጣናዊ አጋንንታዊ አስተምሮን ያስተማረው ብለህ ታምናለህ ወይ ብዬ ብልህ አዎ ነው ያልከኝ። ስለዚህ ኢብኑ ተይሚያ ሼኹል ኢስላም አንተ ባልከው መሰረት አጋንንታዊ አስተምሮ ወይንም ደግሞ ኋላ ቀር አስተምሮን አስተምሯል ማለት ነው። በጣም ጥሩ። እሺ ሲቀጥል ዛሬ እኔ ክርስትና እቀበላለሁ ለምጠይቅ ጥያቄ መልስ መስጠኝ ከሆነ ተረጋጋ። በጣም ጥሩ። አጋንንታዊ መሆኑን ተተማመንን። የዶሮዬንን እንግዲህ እንደዚህ እንትን ያለችዋን ጉምት ስታደርጉት አሁን በምን ተዶሮ ጋር ራሱ አመሳሰለው አስባችሁታል? እንዴት መጣለት እና እንቀጥል እንደ ፎይ እንዴት መጣለት? ቆይ የዶሮ እንትን አስመስሎ እንደዛ ቆረጡት ምናምን ነገር ሲል ምንድነው እሱ? በመነጽር ፏ ብለህ የዶሮዋ እንትን ቆረጣ ምንድነው እሱ? ወኔን አመጣች እንዴ? እብኑሻ ካሊድ ፏ ብለህ ምንድነው እሱ? በመነጽር ጨለማውስ የምታየን ሃይማኖትን ከዓለማዊ ሕግ ጋር እያነጻጸርክ ነው? አይ አይነጻጸርም። ማነጻጸር በጣም ብዙ የሚያፈናግጡ ነገሮች አሉ በእናንተው። ያ እንደዛ የሚል አለ አስተምሮታችሁ ላይ በግርዛት ላይ ለምሳሌ ሞትን ፈጥሮ እኮ የእናንተ እግዚአብሔር ለዛ ሞቶለታል እኮ። እኛ ሞትን እግዚአብሔር ፈጠረ ብለን አናምንም። ሞትን ፈጥሮ ለዛ ሞት ማለት ራሱ ሞቷል እኮ። ሰው ኒውክሌርን ፈጥሮ በራሱ ታጁ ማናምነው ለምንድን ነው ታምናላችሁ የምትለን? ተረጋጋ። መጽሐፈ ጥበብ ምዕራፍ 2ን አንብብ። መጨረሻ አካባቢ ላይ ሞት በሰው ምክንያት ወደ ዓለም እንደገባ ሞትም እንዴት እንደተፈጠረ ያስቀምጥላል። ስለዚህ አንደኛ ቆሮንቶስ ምዕራፍ 15ንም አንብብ፣ ሞት እንዴት እንደተፈጠረ። ሞትንና ህይወትን ፈጠርኩኝ፣ ከዛ የቱ የተሻለ እንደሆነ የቱ ያማረ እንደሆነ ልሞክራችሁ የሚለው በቀራዳ ያለው ያንተ አስተምሮ ነው። አደባልቅ ማለት ነው። እንትን ላይ ሳደባልቅ እንትን በል። ኤኒዌይስ አሁን ገርዛቱ ላይ እንመለስና ታጁ ሶሪ አህመድ ይቀድመሃል ይመስለኛል። አህመድ እንኳን ደህና መጣ። መስገነው እንዴት ነው? ይሰማል? ኦኬ። ሴት ልጅን ግርዛት ትደግፋለህ? ሴቶችን ጠይቅ። ደስ ይላል። አትሊስት እናት ይኖራል። እናት ተገርዛለች። ሴቶችን ጠይቀ። ቅድም የሰራሁትን ቪዲዮ አሳየን። ሴቶች ደግሞ እንዲህ እያሉ ነው። የሙስሊም ሴቶች ቅድም የተሰራ ቪዲዮ አለ። አንድ ቪዲዮ ቃል አይሰማም። ቆይ አንድ ቪዲዮ እንዴ ሴቶችን ስንጠይቅ ሴቶች እንደዚህ እያሉ ነው። እናንተ ሴቶች አንተ በዳኛም መርዶት ኦኬ። የሴት ልጅ ግርዛትን አሁን ላይ በገባሁበት ላይ 1 ሚሊዮኑ ላይ ነው አሁን የገባሁበት እዚህ ትንሹ ላይ እሱ ላይ ገባ። ኦኬ በዚህኛው ገባ። ችግር የለም አለ እዛም ላይ ያለው እችትና የኛው ነው። ጎጂ በኋላ አይደለም መቀጠል አለበት። ዝቅ አድርገዋ። ሴት ልጅ ካልተገረዘች ዕቃ ትጨርሳለች፣ መልሰው እንደገና ታደርጋለች ሲሉ አይገባኝም ነበር። የሴት ግርዛት ጎጂ
ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ከኔ ጋር የሚስማማ ኮሜንት ላይ ሀሳብ አስተያየቱን መስጠት ይችላል። እህታችን ስትናገር በቃ ነው የሴት ልጅ ግርዛት መቀጠል አለበት፣ ጠቃሚ ነው እያለች ነው። እሷ ብቻ ሳትሆን ሌሎችም ኡስታዞችም ሆኑ ሼኮች ይህንን ተደጋግመው በቴሌቪዥኖቻቸው ፕሮግራም ላይ ቀርበው ግርዛትን አብራርተዋል። ጠቃሚ እንደሆነ የተወደደ እንደሆነ አብራርተውታል። እንግዲህ ሼኹል ኢስላም ኢብኑ ተይሚያንም እንዳሳየዋችሁ ግርዛት ያው አሪፍ ሆነ ከተመቻቸው እነሱ ከተመቻቸው ምንም ችግር የለውም። ጉዳት ካላደረሰ እነሱም ከተመቻቸው መሆን ይችላል፣ ችግር የለውም። እንደ ባለም ይያዛል። ስለዚህ አንተ እህትህን ልጅህን ታስገርዛለህ? ሴት ልጅህን ከተመቻት ካልጎዳት ማለት ምን ጉዳት የማያደርስ ነገር እኮ ጉዳቱማ የተለያየ ጉዳቶች አሉበት። ስለዚህ ሸሪዓ ላ ዳራራ ወላ ድራራ ብሏል። ጉዳት ካለው ይቆማል፣ ጉዳት ካሌለው ችግር የለውም። ስለዚህ ጉዳት ይኑረው አይኑረው ሳያቅ ነው ነብይህ ያልክ አረጋግጠያል። ጉዳት እስኪ ጥቅም ካለው በቅድሚያ አላወራም፣ ከአንተ ጋር አላወራም። ጉዳት ከሌለ ጥቅም ካለው አሁን ጉዳት አህመድ አንተ ንገረኝ እስቲ። እንደው አንተ ግርዛት WHO እንዳወጣውም ሆነ የተለያዩ የተገረዙ አካላት ራሳቸው ቴስቲሞኒ እንደሰጡት እጅግ ብዙ ጉዳቶች አሉት። ከሳይንሱ በተጨማሪ ራሳቸው የሰጡትን ምስክርነት ላይቭ ላይ ገብተህ ዩቱብ ላይ ገብተህ ማየት ትችላለህ። ቪዲዮዎቻቸውን ቼክ ማድረግ ትችላለህ። ነገር ግን WHO ባወጣው መሰረት ምክንያቱም ግርዛት የሚካሄደው ክሊተርስ የምትባለው የሰውነት የሴቶች የብልታ ክፍል ላይ ነው። ክሊቶርስ ደግሞ ነርቭ ኢንዲንግ እንደመሆኑ መጠን እሱም መቁረጥ ማለት ለሩካቤ ሴንስለስ እንዲሆኑ ያደርጋቸዋል። ስሜት አልባ እንዲሆኑ ያደርጋቸዋል፣ ስሜት እንዳይኖራቸው። ይሄ ደግሞ ምንን ያመጣል? ሴቷ የወሲብ ስሜቷ ከተቆረጠ ሴንስ ማታደርግ ከሆነ ለወሲብ፣ ስለዚህ ከዛ በኋላ ኔክስት ባልየው እንደ ዕቃ ብቻ የሚጠቀምባት፣ እሷን የሚጠቀማት እንደ ሴክስ ቶይ ብቻ ይሆናል ማለት ነው። እንደ አሸንጉሊት ለወሲብ የተሰራች አሸንጉሊት ትሆናለች። በሩካቤ የሚገኝን ደስታ እሷ ምንም አይነት ሴንስ አይሰጣትም። ደስታው እሱ ብቻ፣ እሷን እንደ ዕቃ የሚጠቀም ይሆናል ማለት ነው። እሷ እንደ ዕቃ ትሆናለች። ከዛ የሚገኝ ደስታም ሆነ እርካታ አይኖራትም። እሱ ብቻ ነው የሚኖረው። ምክንያቱም ነርቭ ኢንዲንጉ ተቆርጧል። ነርቭ ኢንዲንጉ በሚቆረጥ ሰዓት ደግሞ ሉብሪኬሽን የሚያመርተው አካል እንትን ራሱ አብሮ የመወገድ ቻንስ አለው። ሉብሪኬሽን ከሌለው ደግሞ አካሏ ምን ይሆናል? የመድረቅ ባህሪ ይኖረዋል። ፍሪክሽን በዛን ሰዓት ይፈጠራል። ያ ፍሪክሽኑ በራሱ ምን ያመጣል? አካሏ የመላላጥ የመድማት ወይንም ደግሞ እንትን ይሆናል፣ ይኮማተራል። ምክንያቱም የመለጠጥ ባህሪው ይጠፋል ሲቆረጥ። በሚቆረጥበት ሰዓት ሲድን ያ ቦታ ላይ ይጨራመታል። በሚጨራመትበት ሰዓት ላይ ወሲብ በምታደርግበት ሰዓት ሪላክስ እንትን አይሆንም፣ ኢላስቲክ ቲዩን ያጣል። ኢላስቲክ አይሆንም፣ የመኮማተር ባህሪ ያመጣል። በሚኮማተርበት ሰዓት ላይ ልጅ ስወልድ ግንኙነት ስታደርግ እንዲህ በሚለጠጥ ሰዓት ስለተኮማተረ ምን ይሆናል? ይቀደዳል ማለት ነው። በሚቀደድ ሰዓት ደግሞ በተለይም ልጅ በመወልድ ሰዓት ለፌስቱላ ይዳርጋታል። ፌስቱላ ለሚባለው ማለት ነው፣ ለዛ ይዳርጋታል። እንዲሁም በግንኙነት አለመደሰት፣ ስወልድ ለፌስቱላ መዳረግ፣ የወሲብ ስሜት ማጣት፣ ፍራቻ፣ ቱራማው ኃይለኛ ቱራማ ይፈጥርባታል። ከዛ የሚገኙ ደስታው ቀርቶ ቱራማ ውስጥ ሳይኮሎጂካል ትራማ ውስጥ ትገባለች ማለት ነው። እነኚህ ሁሉ እሷን የሚጎዱት ናቸው። ፕላስ ደግሞ ብሊዲንግ በምትገረዝበት ሰዓት ላይ ሞስት ኦፍ ታይም እንደዚህ አይነት ነገሮች የሚካሄዱት ሐኪም ቤት አይደለም። ምክንያቱም በሕክምና የተከለከለ ስለሆነ መንግስትም የማይፈቅደው ስለሆነ በየትኛውም ቦታ ላይ የሚካሄዱ
የት ነው? በድብቅ እናቶች ምናምን ተሰባስበው ነው የሚፈጽሙት ይህንን አይነት ግርዛት። ስለዚህ ተደብቀው ስለሆነ የሚገርዙት ያ አንዴ ልጨርሰው። እሺ ተደብቀው ስለሆነ የሚገርዙት ደም ይፈሳታል። ትእዛዝ ማለት አንዴ ደም ይፈሳታል። ስለዚህ ደሙን የሚያቆም መንገድ ራሱ የለም። በሚገርዟት ሰዓት ላይ ብዙ ደም እንዲፈሳት ምክንያት ይሆናል ማለት ነው። ሌላኛው ምንድነው? እሱ የሚገርዙት አካላት ኋላ ቀር እንደመሆኑ እንዳልተማሩት ሁሉ በድብቅ እንደሚያደርጉት ሁሉ አንደኛይቱን በገረዙበት አካል ሌላኛይቱንም ይገርዛሉ። ይሄ ደግሞ በስለታም ነገሮች የሚተላለፉ በሽታዎች ከአንዷ ወደ ሌላው እንዲተላለፍ ምክንያት ይሆናል። አንዷን በገረዙበት ሌላኛይቱንም ስለሚገርዙ ምን እንዲሆን ያደርጋል? የተለያዩ በሽታ ከአንዷ ወደ አንዷም እንዲተላለፍ ምክንያት ይሆናል ማለት ነው። እና ይህንንና መሰል ብዙ የጤና የሰማኝ ነው እየሰማሁ እኔ ወንድን ነው እንደሚያስፈልግ የወንድን ነው የማውቀው። እስቲ የሴቶች ነብዩ በሐዲስ ይሄ ትእዛዝ አሳልፈው ትገረዝ ያሉበትን ያኮ የለም። እኔ እኮ ነገርኩት። አህመድ ቆይ ምንድን ነው እያልክ ያለው? ምንድን ነው ያልከው? ድገመውን ጥያቄ ነው። ድምፅህን ከፍ አድርገውና አዲስ አለኝ እያልክ ስለሆነ እስቲ አዲሱ ትገረዝ ተብሎ የታዘዘበት አዲስ አለው ይሄ ነው። ኦኬ ትእዛዝ ከነብዩ ሐዲስ ሰሂህ ሆነው ደይፍ ሰሂህ ወንድም ብቻ ነው ነብይ ያዘዘው? ነብይ ወንድም ብቻ ነው ያዘዘው አላልኩኝም። እና ትእዛዝ አለ በሴቶች ግርዛት። ኦኬ ግርዛት ተሰጥቷል አልተሰጠም? ለእስልምና አይደለም ትእዛዝ ትገረዝ የሚል ግርዛት ተሰጥቷል። መገረዝ አለባችሁ የለባችሁም? እንድታሳምነኝ እኮ ነው እኮ እየጠየቅኩ እኮ ነው። እኔም ግርዛት ታዛችኋል አላዘዛችሁም አልኩ። አዲሱ ካሌለ እዚህ ጋር መከራከርም ትንሽ ለአንተ ይከብዳል። እሺ አዳምጥ። እሺ በቁርአን ውስጥ ወንድ ልጅም ተገረዙ የሚል የለም። ግርዛት ደግሞ ግዴታ ነው አይደለ? ወንዶችም አላልኩኝም። እሱን የሴቶቹን የጠየቅኩኝ ትእዛዝ አለ እያልኩ ነው። አዳምጥ። አሁን እኮ እኛ እያወራን ያለ ነው ጉዳት አለው ስላልክ ማለት ነው። እሺ አንድ አዲስ ላሳየሽ። ኔስ ባይዘ የወንድ ነው ግዴታ የሴት ግዴታ አይደለም ካሊድም እያለ ስለነበረ ለምሳሌ እናንተ በሐዲስ የምትመሩ እንደመሆናችሁ በነቢያችሁ በሳባዎቻችሁ ትእዛዝ የምትመሩ ናችሁ አይደለ? በሐዲስ ሰሂህ የሆነ ብቻ ነው። እኔ አፈታሪክ አይደለም። ሳቦቹ አንዴ ሐዲሱን ክፈተው። እንትና ቃል ለምሳሌ ዑስማን እንዴት እንዳዘዘው ላሳይ። አላልኩኝ ረሱል አዘዋሉ እሳቸው ናቸው። አዳምጥ ፖይንቱ አዳምጥ። ረሱልህንም ትእዛዝ አሳይሃለሁ። ወይት ሚኒት ፒክና የተሳሳተ ነው። አንዴና አዳምጥ ፕሊዝ። ኦልራይት ዑስማን ሰይድ ዑስማንም እንዲህ አለ፣ ጎ ኤንድ ሰርከምሳይዝ ዜም ኤንድ ፒዩሪፋይ ዜም፣ ሂዱና ገርዟቸው እናም አንጿቸው ብሎ ትእዛዝ ሰጠ። ይህንን ትእዛዝ ሳባህ እንደመሆኑ እናንተ ሙስሊም እንደመሆናችሁ በነብያችሁ በሰለፎች አስተምሮ የምትመሩ ናችሁ። አልቀበልም ረሱል ካሉ እስቲ አዲሱ ወደ ላይ ገፋ አድርግልኝ። አረብኛውን ወደ ላይ ገፋ አድርጉ።
ስለዚህ ሳቦችን አትቀበልም ማለት ነው። ቴንክ ዩ። ባህል ሊሆን ይችላል፣ ባህል ሊሆን ይችላል፣ እንደነዚህ ባህል ሊሆን ይችላል። ለወንድ ልጅ እንደውም ግርዛት የሚለው የተሰጠ የለም፣ ለሴቶች ነው ደጋግሞ የመጣው። ሴቶችን ነው ገርዙ ብሎ ትእዛዝ የሰጠው። አምስት ነገር ተብሎ በሸሪያ ሕግጋት ውስጥ ኤኒዌይ አምስቱ ፊጥራ ሴቶች የሚመለከት ነው፣ ወንዶችን ብቻ ሳይሆን። ቴንክ ዩ። አሁን አንብቤን አምስቱ ፊጥራ ለወንዶች ብቻ የተሰጠ ሳይሆን ለሴቶችም የተሰጠ ነው። አኩኩሉ ራስን ትበላለህ። ቀደም ያልኩ ለዛ ነው። ይህን አዲስ የኡስማንን ትእዛዝ ትቀበላለህ አትቀበልም? ቆይ ሚታ ታርጋ ቶሎ ኡስማን ተሳስቷል በለን። እሺ ኡስማን ተሳስቷል አይደለ? የነብይ ሰሃባ በነብይ ጊዜ የነበረው ቆይ ስለዚህ ምርጡ ጄኔሬሽን የተባሉት ቁርአንን የሰጡህ ሐዲስን የሰጡህ ተነብይህ ጋር የነበረው ከአራቱ ካሊፋ አንዱ ኡስማን ቁርአን ይሄንን ማዘዙ ስህተት ነው አይደል? ዝቅ አድርገው ሐዲሱን ቃል ስህተት ነው። እኔም እላለሁ ኡስማን ቁርአንን አቃጥሎ ቁርአንን ካኖናይዝ አድርጎ የሰጣችሁ ሴት ትገረዝ ማለቱ ሴጣናዊ ትእዛዝ ነው። በልሲ አንተ ምን ሆነ ያለ ረሱል ቢሉ እኮ ብትከራከር አዎ ታሳፍረኝ ነበር። እዚህ ጋር ትእዛዝ ወይንን ትቀበላለህ አትቀበልም? ይሄንን አትቀበልም? እንደዚህ ብለዋል። ምን ሆነ ያለ ሐዲስ መሰለ ሐዲስ መሰለ። ይሄ እንትን ነው ታዲያ ተረት ተረት ነው። ይሄ ሐዲስ ነው አይደለም? ይሄ በቃ አልገባኝም ማለት ነው። ሐዲስ ነው ይሄ አይደለም? አልገባህም ይለኛል እንዴ? እነ ኢብን ከሲርን እነ ኢብኑ ተሚያን የነ ሻፊን እነ ማሊኪን እነ አናፊን የምትቀበል ኡስማን የተናገረው ተረት ተረት ነው ትላለህ? አይደለም ሐዲስ አይደለም ትላለህ? የኡስማንን ንግግር እነሱ ራሳቸው በደንብ ድገመው። እንደውም የኡስማን ይሄ ንግግር ከነ ኢብን ከሲር ከነ ኢብኑ ተሚያ ከነ ሼኹል ኢስላም ከምትሉት ከነ ሐንበሊ ሻፊ ማሊኪ ከነሱ ንግግር ይሄ ያንሳል? ተደምረው እነሱ እንኳን እሱን ያክላሉ ኡስማን። እነሱ ራሳቸው ምን እንዳሉ ታውቃለህ? የኛ ቃላት ከሐዲሱና ከቁርአኑ ጋር ከተጋጨ በግድግዳ ያጋጩት ብለዋል። ጎበዝ እነማን ናቸው ያሉት? እነ ማሊኪ እንትና እነ ሻፊ ማለት ነው እንጂ እነኚህ ሰሃባዎቹ ደግሞ ቀጥታ ከሙሐመድ የሰሙትን አስተምረው ነው የሚያስተምሩት። ከሙሐመድ ጋር አብረው የነበሩ ስለሆኑ ረሱል እስካላዘዙ ድረስ እኔ አልቀበልም አንድ ቃል። እናመሰግናለን። ካሊድም አንሳው ካሊድ የኡስማንን ትእዛዝ ስለዚህ ሰይጣናማ ትእዛዝ ነው እያልኩ ያለሁት አሁን እዚህ ጋር ሐደሰና ብሎ አረሱልላህ ምን የለም። አሁን የኡስማን ትእዛዝ ስህተት ነው አይደለም? የኡስማን ትእዛዝ ስህተት ነው አይደለም? ይሄ ባህል ሊሆን ይችላል ማለት ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት አይደለም እያልን ነው። እንኳን ታልሰማክ። ስለዚህ ኡስማን ከራሱ ዝም ብሎ ሴቶች እንዲገረዙ ያዝ ነበር ማለት ነው። በመሐመድ ጊዜ የነበረው ኡስማን የመሐመድ ቀኝ እጅ። በደንብ አስተውሉ። በመሐመድ ጊዜ የነበረው የመሐመድ ቀኝ እጅ ቁርአንን እንኳን አቃጥሎ ካኖናይዝ አድርጎ የሰጣቸው ጓዳም ምን ያዝ ነበር? ሴቶች እንዲገረዙ ያዝ ነበር። ሙሐመድ ደግሞ ምን ብሏል? ትክክለኛው እስልምና በኔ ጄኔሬሽን ያሉት እነኚህን ምሰሉ፣ እነኚህን ተከተሉ ብሏል። ስለዚህ የሙሐመድ ተከታዮች ከሙሐመድ ጋር አብረው የነበሩት ሙሐመድ ማያዘውን ሙሐመድ ማይቀበለውን ነው ወይ ያዘዘው ኡስማን? ሐዲሱን አድርገው እያልኩ ነው። ከፍ አድርገውና መልስልኛ ቀድሚያ። ይሄ እኮ ከዋጅብ ነው የሚልኩ የለም ሀቢቢ፣ ግዴታ ነው አይልም። ምንድነው ያላቸው ኡስማን? ምንድነው ያላቸው ኡስማን? አንብበው እሺ ሐዲሱን አደሰና እስቲ ከፍ አድርገው ሐዲሱን ያለው ከፍ አድርግለት። ሐዲሰና የሚለውን እንዲተረጉም ፈልጌ ነው።
ቶ ይቀጥል አዲሱ ላይ ለምንድነው ጮክ ብለህ ባታነበውና ማተረጉምልን? ያ ሙስሊሞች እንዲህ ነው ሼም የሚይዛቸው በሐዲሳቸው ሰው ፊት አያነቡትም። አይደለም አረብኛ ባነበብኩ ምን ያደርግልሃል አንተ አስበህ ቶ ካሊድ ማፈርሳ ተርጉምላቸው ተዋት በል ይተርጉም። እሺ ይሄንን ሐዲስ አሁን ወሲ ወደ አማርኛ ዙሮ ተርጉም ወደ አማርኛ ዙሮ እያልኩ ነው። አሁን አረበኛውን ብዙ ተርጉም ትችላለህ። አልችልም፣ አረበኛ ብዙ አልችልም መተርጎም ላይ ተረጎምልህ። ስለዚህ ያንተ ኡስማን ትእዛዝ የሰጠውን ብሎ ነው ሴቶቹን ሰብስቦ ሂዱ ተገረዙ። እነሱን ደግሞ እምቢ ማለት አራቱን ካሊፎች እምቢ ማለት አችልም፣ አለመታዘዝ አችልም። ቀጥታ ትእዛዝ ነው የሰጠው። ቆይ አማርኛ አድርገው ቤቢ የሐቢቢ በአማርኛ አድርገው ፕሊስ። አረብኛ አልክ፣ አረብኛው ተደረገልህ። እንግሊዝኛ ተረጎምንልህ፣ እንግሊዝኛውን አልችልም እንትን አልክ፣ ተረጎምንልህ። አረብኛ ደግሞ ይሆንልኛል፣ አረብኛውም ተተረጎመልህ። ኡስማን ቀጥታ ምን ብሎ ነው ያለው? ሂዱ ገርዟቸው፣ ተገረዙ። ትእዛዝ ነው ይሄ። ከዛም ፒሪፋይ አድርጓቸው፣ አንጿቸው። ምኖቹን? ሴቶቹን የተያዙትን። ስለዚህ እንዲገረዙ ቀጥታ ትእዛዝ ነው የሰጠው። ትእዛዝ ከሆነ የሰጠው ደግሞ ይሄን አልቀበልም ካልክ እናመሰግናለን፣ ገና ሁሉንም እናስክድሃለን። አሁን አንድ በአንድ ኢብኑ ተሚያን አስክደናሃል። አዳምጥ። የመጀመሪያ ኢብኑ ተሚያ ሴጣናዊ ትእዛዝ አዟል፣ ኋላ ቀረ ትእዛዝ አዟል ብሏል ካሊድ። አንድ አህመድ ደግሞ ምን ብሏል? ኡስማን ያዘዘውን አልቀበልም፣ ግድግዳ ላይ ያጋጩት ብሏል። ቆይ ሄዱና ግድግዳ ላይ እነሱን አስተምሮ አጋጩት፣ ጣሉት ብሎናል። እናመሰግናለን። ኢብኑ ተሚያን አስጥለናል። ሌላስ? ኡስማንን አስጥለናል። ቆይ ኔክስት ማንን እንደምናስጥላችሁ ደግሞ እናሳያችኋለን። አማርኛውን አንብብ ካሊድ፣ ይኸው ተተርጉሞላል። ካሊድ ግን ከዚህ በኋላ አረብኛ አምጡልኝ እንዳትለን፣ ምክንያቱም ሰዓታችን እየገደልክ ነው። አረብኛ አንብበ አረብኛ ካሁን በኋላ ይደረግለት አይደለም። ካረክ አረብኛና እንትን በአማርኛ አንብባ ወይ በአማርኛ አረብኛ አርጉልኝ ትላለህ። አንብባ ጀማ። እኔ ሁለቱንም ነው እንትን ምን ገብቶሃል? አንብብ እቅራ ያላቅም ብለሃል፣ ተተርጉሙልሃል። የማታውቀውን ቋንቋ ደግሞ ከዚህ በኋላ አታስከፍት የተባልኩ አንብብ። እፎይ ተረጋጋሽ። እስኪ አንተ ረጋ በል እስኪ እፎይ። ስታስተምር ረጋ በተረጋጋ መንገድ ለማስተምር ትንበል። ታታችን አትግደልብህ አንተ ሰውዬ። ምን አልቀረኝ አይደለም እንዴ? እንደ ጅብሪል መጥቼ ልጭመቅህ እንዴ? ካሊድ ተው። ሼም ይዞት ነው፣ አፍሮበት ነው። አማርኛው ላይ ሚዩት አደረገን ይላል በበለት በቃ ሲማማሳን እፎይ በቃ ሲያስተምር ባንዴ ስሜታዊ ሆና ምናምን ይስቃል፣ ይቀልዳል። ሚዩት አድርግ በቃ ካሊድ፣ ሚዩት አድርግ በቃ። አንብብ አሁን አያነበውም። እፎይ ሼም ይዞታል። እኔ ላንብብ። ያነባል እና ሲዝ ያነባል። አንብቦ ይጨቃጨቀኛል እና ሲዝ ያነባል። እኔ ካሊድ እንድንተማመናለው የቄሮ አባል ነኝ ብሏል። ያነባል። እንድመዘግበው ቄሮነት መዝግበኝ ስላለ እንድመዘግበው ያነባል። ለማንኛውም ቁጥር 1 ላይ መዝግበኝ። እሱንማ እንደ ተባል እኮ ቅድሚያ አንብብልና ቃል ትገባልኛለህ። ቄሮ ከእናንተ ቄሮ ማህበር ጋር ትመዘግበኛለህ? አዎ አንብብ። ቃል ትገባለህ? እመዘግቤ ከሆነ ከእናንተ ቄሮ ጋር እኔ ብላ ጦርነቱ ግርዛት እንዳይመስልህ አንብበው። እሺ ረታው ለምን ታረገኛለህ? ማንም ይታል አደረገ ወዳጄ። አንብብ እየተባለ ነው እሱ። ተወሱን ከኔ ጋር ጨርስ። አንብብ። እሺ አንተ ጥያቄ አለኝ ዛሬ። እስቲ ዞር አድርጎት ይላል እንዴ? እኔ ስማ የሴት ልጅ ትልተላን
የሳቦቻችሁን ትእዛዝ እናንብብ እንጂ እኔ ከእንግሊዝኛ ወደ አረብኛ ወሰዳችሁን፣ ከአረብኛ ወደ አማርኛ መጣችሁን። ከዛ ወደዛ ዞራ ብቄንን እንደዚህ ሰለላሁ ዐለይሂ ወሰለም አላዘዙም ይሄንን እያለ ነው። አንብብ ይቅራ አንብብ። እኔ በቁርአንና በሐዲስ አይ ፕሊስ ቁርአን ላይ የለም ሲጀመር ወንድ ልጅ ይገረዝ የሚልም ግሬዛ ግዴታ ነው ብላችሁ ታምናላችሁ? አምስቱ ፊጥራ ለወንድም ለሴትም የተሰጠ ነው። ሐዲስ ላይ ነው ያለው። በዚህ ሐዲስም አልመጣም። ቆይ አሁን ይሄን አንብቡ። ወደ አማርኛ ይሆንልን ብላችሁ ነበር። አንብቡ። መከራከር አችልም ዛሬ በቃ ተው ይቅርብ። አይ እንዳስወርድ ነው ፕሊስ። ጣልቃ አትግባ። ቆይ አትለጠፍ። ካሊድ ይጨርስ። ካሊድ አንብብ። አማርኛ ካልሆንልኝ ሞቼ እገኛለሁ ብለህ ነበር። አንብብ። እዚህ ጋር እኮ ይላል። አሁን እኮ አንብቤያለሁ ይላል ማለቱን። እኛ ደግሞ የኔ ደግሞ ያልካሉ